ቋጣሪ የሆነ ጥሩ ያልሆነ ጓደኛ ገንዘብ ስታወጣ ራሱ ምን ይላል መሰለ? አረባ ካንተ ልጆች እንዲ ቀስ ብለን እኮ ማውጣት ያለበት። አላህ ለዚህ ነው የስስታም ሁሉ ስስታም ብሎ የተናገረው ማን ነው? ወያእሙሩነ الناس بالبخل ሰዎችን በስስት የሚያዛለ መሰሰቱ ሳያንሰው ላንተ የስስት ኡስታዝ ሆናል። አንተ ጋር ቋጣሪነት ያስተምራል። ይመጣና ፈቅር ብቻ ነው የሚያቀርበው፣ በቃ ጭንቀት ነው የሚያስተምረው። አላህ አቅም የሰጣችሁ ወንድሞች እባክህ ወንድሜ አላህ ከዚህ ሁሉ ሰጥ ከ120 ሚሊዮን ህዝብ ገንዘብ ሰጠን። መልካም ነገር እንስራበት ወንድሜ። እኔ እናንተ ዳይ አይደለንም አይደል? አዎ። ማሰገድ አንችልም አይደል? አዎ አንችልም። ማቅራትም አንችልም? አዎ አንችልም። ስለዚህ አላህ ገንዘብ ሰጠን ይላል። አዎ። የሚያቀሩት ኡስታዞችን ለምን አናጠናክርም? የአንድ መስጊዳችን ጉዳይ ለምን አንይዝ? ገጠር አካባቢ ልብስ ያጣ፣ ገጠር አካባቢ ጫማ ያጣ፣ ገጠር አካባቢ እድሜ ልክ ሙሉ የጓሮ ቆጮ ብቻ እየበላ ያለ እዛ ምን ሰድቅ እዚህ ምን ሰድቅ እያለ ካልሄደ የጓደኛ አይደለም። እሱ የሚያስተምሩ ምንድነው? 13 ቦታ ጫራታ አሸንፋል፣ ይደውልልህና ገንዘብ አዘጋጅ፣ ሌላ ቦታ ደግሞ 14ኛው መያዝ አለብን ይላል። ምንድነው የናከለ ብደቱ? ሰው ርቦታል፣ ግራ ገብቶታል። ቤተ ዘመዶች ግራ ተጋብተዋል። 13 ቦታ ይዘ ምን ልትሆን? እሺ አየር ላይ አትበር፣ የተለየ አትበላ፣ የተለየ መኝታ የለ። መስራት ማሻአላህ ጠንክር። ቻይና ለምን ትሄዳለህ? ፋብሪካ ክፈት፣ አላህ ይክፈትልህ። ጥሩ ነው መስራታችን፣ መጠንከራችን በደንብ ጥሩ ነው። ግን ጥሩ ጓደኞች ሲኖሩ ቸርቶናል። አልሰጥም ካልከስ አንተ ምን ጊዜም ጧጧ ተረግማል። ነብዩና አለይሂ ሰላቱ ወሰለም የረገሙ አላህ ያሳየ ተራጋሚ እሳቸው ናቸው። አሚን የሚለው ጅብሪል ነው፣ ሙስተጃብ የሚያደርገው አላህ ነው። ጧት ምን ጊዜም ጧት ሁለት መላእክቶች ይወርዳሉ። አንደኛው የሚራገው፣ አንደኛው ዱዓ የሚያደርግ። ጌታዬ ወይ ለሚሰጥ ሁሉ ታካለት፣ ለቋጣሪ በመልካም ነገር ለማያወጣ ሰው ደግሞ አጥፋበት። አሁን እሳቸው ባይሉ መናገር ራሱ ይከብደኝ ነበር። ከማንም በላይ ግን አዛኝ ስለሆኑ ትናገራለህ። ለሁሉ አዛኝ ስለሆኑ ጓደኝነታችን ይህንን መሰረት የማያደርግ ከሆነ ሁሌ ስለ ማንቸስተርና ስለ አርሴናል የምታወራለት ከሆነ ሁሌ የምታወራው አያት እንዲያችን ልጅ የሴት ጓደኛ የለህም እንዴ? የለኝም ወላሂ በል በሰላም ይላል። መርዝና የጓደኛ የሴት ጓደኛ የለም? አዎ የለኝም። ኢና ሊላሂ ወኢና ኢለይሂ ራጂዑን። አንተ ነው ከኢና ሊላሂ ወኢና ኢለይሂ ራጂዑን የሚለው። ማን ነበር ኢና ሊላሂ ወኢና ኢለይሂ ራጂዑን መባል የነበረበት? አንተ ነበርክ እኮ አይደል? አየው መጥፎነቱ በዚህ ዘመን በ21ኛው ክፍለ ዘመን ይላል። በ21ኛው በ51ኛው ክፍለ ዘመን ኒካ ነው ያለው በእስልምና። መቼም ያለው ኒካ ነው። ሴት ልጅ የሙከራ ስርጭት አይደለችም። ማንም ሰው ደግሞ በጣም የሚያጅበው ልንገራችሁ፣ መጥፎ ጓደኞች የተለያዩ የቤት ልጆችን ካበላሹ በኋላ ስንት አበላሻችሁ ብትላቸው 6 ሴት አበላሻለሁ 7 ይላል 9 ይላል። የሆነ ጊዜ ተውበት አድርጎ ሲመለስ በቃ አሁን ወደ ኒካና ተውበት አድርግ ስትለው ምን ይላል መሰለ? እና ያቺ የሆነ ሴት ጋር አይቻለሁ እሷን አግባ ስትለው አውዙ ቢላህ እንዴት እሷን አገባለሁ ትዳር አይደል እንዴ ይላል። አዮ አይፈልጋችሁም እነዚህ ያበላሻቸውን ሴቶች። ይሄን በደንብ ንገሯቸው እህቶቻችሁ። አይፈልጋትም። ለጊዜያዊ ነገር የፈለገ ጓደኛ ላርግሽ እያለ እኛ ጋር እንግዲህ ገርል ፍሬንድ ወንዝ ፍሬንድ የሚባል የለም። የትዳር ፍሬንድ ነው ያለው እኛ ጋር። ለምን መንገድ ላይ ስትሄድ አትሸማቀቅም? ረሃ ሆነ ከሷ ጋር ታወራለህ፣ ረሃ ሆነ ትነካለህ፣ ረሃ ሆነ ትቀራረባለህ፣ ረሃ ሆነ ሐሳብ ትለዋወጣለህ። የዛሬ 7 ዓመት ሊያገባት ጓደኛ አድርጎ ሰጥቷል፣ ይይዛታል። 7 ዓመት በቴሌፎን ሊያወሩ 7 ዓመት ከሷ ጋር ስታወራ እንኳን 7 ዓመት 7 ወር ስታወራ ፍቅሩ ራሱ ይጠፋባል፣ ያልቅብሃል። ሴቶች ብልጥ ሲሆኑ ደግሞ ከዚህ ርቀው እቺ ልጅን ኒካ ካላሰርኩ ብሎ ደግሞ ሲንገበገብ ጓደኛ ለማድረግ የተንገበገበው ልጅ ሁሌ ልቡ ይቆማል። መቼ እቺ ልጅ እንደው ኒካ ስሬ ይዤ መገባው ይላል። ለምን? ክፍት አይደለችም እሷ ለሐራም ክፍት አይደለችም። ሙእሚናት ቃኒታት ታኢባት ሳኢማት ናት፣ ጿሚ ናት፣ አላህን ፈሪ ናት፣ ለጌቷ ሰጋጅ ናት፣ ሁሉም ነገር ናት።
ታጓጓለች። ለጊዜው በጓደኝነት እንቆይ ሲላት አይ እንደዚህ የለም ለምታረደው ቀን ማድረግ ትችላለህ። ከዛ ውጪ ግን እየተቀራረብን አይ ጓደኛዬ ናት እያልን አንዳንዴ ቤተሰብን ላስተዋውቅ ተብሎ ጓደኛዬ ናት እየተባለ የምንሄዳቸው ነገሮች የትዳርን ጉጉት ይቀንሰዋል። ፍላጎታችን እየወረደ ነው የሚመጣው። ከተቀራረበ ደግሞ ምን መሆኑ አይቀርም፣ መንሸራተቱ አይቀርም። አንዳንዱ አትቀራረብ ስትለው ምን ይላል መሰለህ፣ እኔ ወላሂ ስቀርባትም ምንም ስሜት አይሰማኝም ይላል። ይሄ ታከም ነው የሚባለው። ሴት አጠገብ ተጠግቼ እኔ ምንም ስሜት የለኝም ካለ ሕክምና ያስፈልገዋል። ሐኪም ቤት ይዛችሁ ሄዱ። ወመን አስደቁ ሚነላሂ ቂላ፣ ከአላህ የበለጠ እውነተኛ ተናጋሪ የለም። አንድ ሰው እጅና እግሩ ታስሮ ውሃ ላይ ተወርውሮ አደራ አንድ ውሃ እንዳይነካ ይባላል። ባህር ላይ ወርውሮ አንድ ውሃ ቢነካ ያሳያሉ ትላለህ። ወርውሮ እኮ እንደዛ እንደማለት ነው። ከገባት ችለውም አላህ ጌጥ አድርጓቸዋል፣ የሚስቡ አድርጓቸዋል። ይሄን ጓግቶ እንዲመጣ ነው የተፈለገው። ይሄን ጓደኛ የተባለው እንጂ ለ6 ቀን ለ10 ቀን ለ50 ቀን ለ2 ወር ለ3 ወር አይደለም ጓደኛ የምታደርጋት። ዱንያ ላይ ካለች ትልቁ ነገር አሁን ከቤታችን ካጣነው ትልቁ ነገር ከሚስቶች ጋር ከልጆች እናት ጋር ጓደኛ አድርገህ የምትወያየው ነገር አለመኖሩ ነው። ቢያንስ እቺ ልጅ እኮ ልጆችን ትይዝላለች ከቀደምካት፣ ልጆችሽን ይዛል ከቀደምሽ። ጓደኛ ልታደርገው የሚገባው ዛሬ መለየት ያስፈልጋል እንጂ በማይገባን ነገር እየገባን የምንሰባሰባቸው የምናወራቸው ነገሮች ለቤታችን ማዕና ካልሰጠ ጓደኛ ያስፈልጋል። እኛ በሀያታችን በዚህ የወጣትነት እድሜያችን ወላሂ ብዙ ወንድሞቻችን ሸኝተናል። አብዛኛው ጓደኛ አስመሳይ ነው። አስመሳይ መጣ ቢሮ ታለቅሳለች። 6 የቲም ይዣለሁ ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ እያረደ ነበር ጓደኞቼን ሁሉ የሚጋብዛቸው። ዛሬ አንድ ልጆቼን አያየው ነው የምትል። አንድ ልጆቼ ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንት የሚቀርበው ለአንተ እንጂ ለአላህ ሲል አልነበረም። ብዙ ሰው እናያለን። ያው ብዙውን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው። ስራ ያለው ግን ከሞት በኋላ ነው። የሚስቱ ጉዳይ በሀያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም እኮ ይረበሽ። አንድ ወንድም ሲሞት እኮ በጣም ይናጋል። ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል። የሚገርመን እንደ አባት ነውርን የሚሸፈን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ። ስለዚህ የዛሬ ራሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ። ስትሞት ያዝንልሃል፣ በሀያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይወዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየው ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወርድ? የኔን ዕቃ ሊጭንብኝ ይላል። የኔን ዕቃ ሊጭን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለኝ። አንድ 15 ቀን ሄጄ የአላህን ታምር ነው ያየሁት አለ። የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው። እና አንዱ ሄዶ ሊገዛ ሲላል አንዱ መተኛቱን አውቆ ነው ሄዶ የሚገዛው አለ። ተኝቷል። አዎ ሄዶ ገፍቶ ጭኔው ወደ ቤርጌ ይመለሳል። ዕቃው እንዲያይበት አይፈልግም። ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል። ግን ስታያቸው ምንድናቸው? በጀማ ሄዱ ጓደኛሞች ናቸው። ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም። በትምህርት ቤት ተገናኘን ጓደኛውንም ማለት አይደለም። ለሆነ ሰዓት ቤቱን ለማድመቅ ቁጭ ብለን ደግሞ ጫት የምንቀባበለው እሱን ጓደኛ መሆን አይደለም። አንተማ ትክክለኛ ሚስቴ ጓደኛዬ ናት የምትል ከሆነ ጓደኞች ቅር ይበላቸው እንጂ ለሚስት ቀመህባት አትገባ። ከምንም በላይ ትልቁ ጓደኛ እሷ ናት። እኔ ለሚስቴ ብዬ እንደውም አንተ መንገር ያለብህ እኔ ለሚስቴ ብዬ አላህ መጀመሪያም አልፈቀደልኝም። ለሚስቴ ብዬ ካሁን በኋላ እኔ እንደውም ከእናንተ ጋር አልቀመም። ከተመለስን አብረን መመለስ አለብን። እኔ እንዲህ ሚስቴን የጎዳዋ ከሆነ ይሄ ሁሉ ሰው እንዴት ይጎዳታል ሚስቴን ብሎ እህቶቹንና ሚስቶቻችሁን ብሎ መናገር ነው ያለበት። ለጓደኞቹ ሼም 5 ሰዓት ይገባል። ቤት ሲገቡ ልጆቹም ተኝተዋል። አሁን ለነዚህ ጓደኞች ነው መስዋዕትነት እየተከፈለላቸው ያለው። ድንገት ቀብረውት ሽል የሚሉ ጓደኞቹ ማለት ነው።
ትክክለኛ የልጆች እናት የሆነችው ትልቁ ወላሂ ጓደኛ ናት። አሁን ለምን መሰለህ ያሳነስካት? አብረህ ስለኖርክ ነው። ለአንተ ትንሽ የመሰለች ውጭ ያለችው ሴት ትልቅ የምትመስልህ እንጂ የተለየ ነገር የለም። እቺ መስዋዕትነት ከፍላ አልጋን እየጠበቀች ነው፣ ቤትን እየጠበቀች ነው፣ ክብርን እየጠበቀች ነው። እቺ ሴት የእውነት ጓደኛህ ናት። ላንቺ ላስከፋውሽ ነገር ሁሉ አፉ በይ። ይሄው ካሁን በኋላ ትላንት ወዲያ ደውሎልኛል። ይሄው ቀጥቅጠኸው ዛሬ ይሄው ተፍቶ ግንባሬን ይዞ ናፎቱ ሊላ ጠየቀኝ። ያው አልቀምም ብሎኛል ብሎ ኦንላይን ሲያገናኙኝ ነበር። አልহামዱሊላህ ቤታችን የበለጠ ሰላሙ እየጨመረ ነው የሚመጣው እንጂ 5 ሰዓት የምትገባ ከሆነ ከጓደኛ ጋር እየተቃመ ቤቱ ባዶ ነው። ልጆቹ ነጭ ሽሮ ነው የበሉት፣ ቅቤ እንኳን የለውም። በብዙ ሂደት ማህበረሰቡን እየጎዳ ቤተሰብ እየጎዳ ሚስትን እየጎዳ ነው ያለው። ስለዚህ ጓደኛችን እንምረጥ። ለአላህ ብሎ የቀረበኝ አይደለም ነው። አዎ በቃ ጓደኛ ጋር የእውነት እኔ አሁን ሁላችሁን የምጠይቀው ትክክለኛ እኔ አንድ ሐጃ ቢገጥመኝ የልቤ ነው ሚስጥር አለ እኮ ለማንም አይነገርም። አንዳንዴ ግን በጣም መርጠ የምትመርጣቸው ወንድሞች አሉ። አለኝ ያ ወንድሜ አንድ ቦታ የዚህ አይነት ርዕስ ያስኩኝና የሃይስኩል ተማሪዎች ናቸው 12 ክፍል የሽኝኝት ፕሮግራም ብለው ነው ያዘጋጁት። እቺን ርዕስ ይዤ አናገርኳቸው። አሁን ወደ ዩኒቨርሲቲ ልትሄዱ ነው፣ ተፈትናችሁ ስትጨርሱ ወደ የሐጃችሁ ልትሄዱ ነው። ከመሐከላችሁ በ12 ዓመት ግንኙነታችሁ የልብ ጓደኛችሁን ነገሩኝ እስቲ እጃችሁን አውጡ አልኳቸው። ወላሂ አንድ ሰው አጣ። አንድ ልጅ ተነስቶ በቃ ተናገረ። እኛ ለመመሳሰል እንጂ ጓደኛ የሚባል አናውቅም አለ። ይሄ ለማስመሰል እንጂ ምንም ከልብ ያን ጓደኛ ምሉ የለኝም ማለት። በእርግጥ የነዚህ ሃይስኩል ልጆች እኮ ችግር ብቻ አይደለም፣ በብዙ ቦታ ያለ ችግር ነው። ስለዚህ ለነገው አገራችን፣ ለዛሬውም ለራሳችን፣ ለቤተሰባችን፣ ለልጆቻችን አልহামዱሊላህ ባለቤቴ አላህ ብሎ የሱ መሺዓ ሆኖ የሱ ውሳኔ ሆኖ ዱንያን እንኳን ብለቅ ትክክለኛ ለአላህ ብዬ የምወደው ጓደኛዬ ይሄ ነው ብለህ ንገራቸው ለልጆች። ለባለቤትም ንገራት፣ ነገ አትሰቃይብህ። በእኔ ጉዳይ ልታናግሩ የሚገባ ይሄ ጓደኛ ተጨንቆ ዛሬ ወንድማችን አብዱ ታውቁታላችሁ፣ አካል ጉዳተኛው ባለቤቱን አጥተዋል። ባለቤቱ ሞታለች። ታውቁታላችሁ፣ ብዙ ጊዜ በሚዲያ የሚቀርብ ነው። ጧት መጣና ልጇ መክፈል የማንችለው ገንዘብ አለብን ኑሩ ጀናዛው እንዳይወጣ ጉለሌ ነበር የተቀበረችው። በጣም ደነገጥኩኝ እኔ ራሴ ወላሂ። ጀናዛው ከመውጣቱ በፊት አንድ ሰዎቹን አንተ አናግርልኝ ቢያንስ ቀብሩ መረጋጋት ስላለበት ይሄን ገንዘብ አናግርልኝ አለ። ወላሂ ደነገጥኩኝ፣ ፍጹም አላሰብኩም። አንዳንዴ ጠመጠመ ዲን ያውቃል የምትለው ደረቅ አለ፣ ምንም ማያውቅም ግን ከመስገድ ውጪ ደግሞ ምንም ማያውቅም ልቡ ለስላሳ ሰው ብዙ ሰው አለ። እዛ ውስጥ ያለ ሰው ነው። በቃ አደራ ጀናዛው ከመውጣቱ በፊት ይሄን አስተካክልልን፣ ደውልልን፣ ንገርልን። ደውለን ስነግራቸው እነዛም ሰዎች ደነገጡ። ወላሂ ደውለን ስነግራቸው ምን አሉ? ጀናዛው እንዲረጋጋ ብለን ነው፣ እኔ ተወክዬ ነው። ወደ 446,000 ብር ብድር አለ። ይሄን ብር ይዛን ደግሞ ቀብር ከገባች ጀናዛው አይረጋጋም፣ ቤተሰብ ተረብሸዋል ስላቸው ሰውየው እንደ ድንገት ኪሱም ወፍራም ነው ቀልቡ ወፍራም ነው። አፎቱ ሊላ ብያለሁ፣ አፎቱ ሊላ ቅበሩ በቃ አብሽረዋል። አየው በሳል ሰው መኖሩ ይሄ ጓደኛ ያስፈልጋል፣ ይሄ ልጅ ያስፈልጋል። እንዳይመስልህ 4 ጥብስ ይምጣ 3 ጥብስ ይምጣ የምትለው እውነት እንዳይመስልህ። እሱ የጥብሱን ያጣ ጊዜ ሽል ነው የሚለው፣ ሌላ ጥብስ የሚገዛለት የሚፈልገው እና አብሽር እስኪ ያልፍልን ድረስ ሽሮ እንብላ ይለ ይሄድና በቃ እሷ ቸስታለች እባክህ ተዋት እባክህ ነው የሚለው። ካልገባህ ደግሞ አንተ መኪና የሚያሸጣል፣ የቤት ዕቃ የሚያሸጣል፣ ከሆነ ሰው የሆነ ብር ይዞት ትመጣለህ። መጨረሻ ላይ እንደዚህ ብር አለበት ትባላለህ። ያ ጓደኛ መክፈል አይችልም፣ ስሜቱም የለውም መሰረቱን ስለሚያውቅ። ስለዚህ እኔ አንድ ጓደኛ አለኝ 2 ጓደኛ አለ የምትለው ካለ በዚህ ስሜት የምትረዳው ጓደኛ ሊኖር ይገባል። የውሸት ጓደኛ ልንይዝ አይገባም። አሁን አባቶች ብዙን ጊዜ አወልተልት ያሉ አባቶች ወላሂ የሚያሳዝነኝ ጓደኞቻቸው መስጊድ ላይ ሲሞቱባቸው በጣም ነው የሚጎዱት። ሐዘናቸው በጣም 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 ከፍተኛ ነው ጓደኛቸው ሲሞት። ለምን ይመስላችኋል? የዘርም የገንዘብም መሰረት እነሱ ጋር የለም። በጣም ነው የሚረበሹት።
ልጆቹን ሲያረበሻሉ በጣም ትልቅ የሆነች እናት ስትሞት አባቱ በጣም ይረበሻል ከሷ በላይ የሚተነፍስበት ሰው ስለሌለው እሷ እኮ ገና ወጣት አይደለችም እናት አባቱ ሞቶ በጣም ትጎዳለች ለምን የእውነት ጓደኛ የሚያደርጉት እነሱ ስለነበሩ ትልቅ ጉዳይ ከሷ ጋር ነበር የሚያወሩት ስለዚህ ከዛሬ ቀን ጀምሮ የኔንም ጓደኛ ያንተንም ጓደኛ የልጆቼ ጓደኛ የባለቤቴ ጓደኛ እንኳን ሌላው አይደለም በዚሁ አጋጣሚ ስለምንገናኝ ከልጆቻችን ከቤተሰቦቻችን ጋር ባለቤትንም ጠይቃት ማናት ጓደኛሽ እኛ ውስጥ አሁን እንደው ሱቢ የክረምቱ ዝናቡ አስቸግሮን ደውሎልን ሱቢ ተነስታ ያለ ጓደኛ አለ ጁማኤ ነው ምን ሰግዶ የሚላል ካለ ማሻአላ ጓደኛ አለ በዚህ ክረምት እንኳን እንደው ቁርአን ምንቀራበት አላህ አቅሙ ከሰጠ ምናቀራበት ለትውልዱ የሆነች ካርድ ሰጠ ምንሄድበት ነገር ተባብለ ምናወራው አለ ወይ ጓደኛ በሆነች ግርግር ብልጭልጭ ያለች ዱንያ ትመጣለች ብዙ ሰው ያጅባሃል ብልጭልጭ እንዳለችው ደግሞ ዱንያ ያለች ጥፍት ትላለች እንዳሉ ይጠፉብሃል አታገኙም እንዳለ በቃ ሀባእ መንሱራ ባዶ ነው የሚሆነው ላንተም ለባለቤትም ላንተም ለእህትም ጓደኛው ማን እንደሆነች በደንብ ጠይቃት የዛሬ አራታችን ላይ ስንበላ ለምን አንተም ባለቤት ጥሩ ጓደኛ ከያዘች ጥሩ ጓደኛዋ ስለሆነች ነገ ለሷ ደውለ ቤታችን ትንሽ ችግር አለ ለአላህ ብለሽ አናግሪያ ስትል በአንተ ቤት ጉዳይ ትጨነቃለች በአንተ ቤት ጉዳይ ትረበሻለች ጓደኛ አላት ተገላገልክ አይበ ወደ ሌላም ቦታ ማይወጣበት እሷም ልክ እንደዚህ ሴቶቹ ጋር ጓደኛ ካረግን ሴቶቹ ጋር የሚያስከፋቸው ነገር ከተውን ከምንም በላይ ደግሞ ዱንያ ላይ አላህ Subhanahu Wa Ta'ala ጋር ዋናው ምስክራችን ማን ነው ቤተሰብ ነው አይደል የሚመሰክረው አለቀ የኛ ምስክሮቻችን ቤተሰብ ነው የቤተሰብ ምስክር ለማግኘት ዛሬ እኔም እናንተም ከቤተሰቦቻችን ጋር ጓደኝነቱን በመፍጠር ጓደኝነታችን በመቀጠል የተቻለን ያክል ለሁለት ሀገር የሚሆነ ንጣ ማናችንም እንዳረሰ ሰውየው የሚነሳው ከማን ጋር ነው ብሏል ሐዲሱ አልመሩሁ ማመን አሐበ ከሚወደው ሰው ጋር ነው የሚቀሰቀሰው ኳስም ስታይ መጠን ይኖረ አፍቃሪ ሆነ ከግርግዳ መጋጨት ግርግዳውን በቦክስ መምታት ብሎኬት መስመር ምን አገባ ለሁሉም ነገር በተቻለ መጠን ከንዲ ከሚያብዱ ጋር አለ ጓደኛዬ ብለው የደወለለ አብሽራ ይዞ ብሎ እንትና ተሸነፈ ባርላ አብሽራ አላህ ሰብር ይስጥል አንተም ለኔ የሚል ከሆነ ይሄ ጓደኛ እንዳይመስል ለማይጠቅም ነገር ለ2 ሰዓት ለ3 ሰዓት ቻት እየተጻጻፍክ የምትላላ ከሆነ እሱም ጓደኛ አይደለም ኢነ ሰማዕ ወልበሰር ወልፉዓድ ኩሉ ኡላኢከ ካነ አንሁ መስኡላ ምን ሰማበት ጆሮአችን ቀልባችን አይናችን ሁሉም ተጠያቂ ናቸው 2 ሰዓት ቻት ታደርጋለህ ለማይጠቅም አይታት ነበር እንዴ ከኛ በር ስትወጣ አላየዋትም አረቶ ባካ ያያት ይመስለኛል አራ አላየዋትም ያቺ ቀይ የለበሰች እሷ ናት እንደ ነው አራ አይደለችም ወፍራማ ምንድነው የሚጠቅመው ይሄ ምንም ለማይረባ 2 ሰዓት እንግዲህ ቻት ከተጻጻፍክ የ100 ብር ካርድ ማለት ነው እዚች ጋር ወጣ አንድ ጭማቂ ያጠጣበት ትንሽ ዱብ ዱብ አንድ ጭማቂ ከሁለት ዳቦ ጋር የድሮ ቢሆን ሁለት ዳቦ ስላችሁ ተደነግጦ ነበር ያው ሁለት ዳቦ እቺ ነው የምታክለው ሲጨምቃት ለዛ ብዬ ነው የሚጠቅመውን ነገር ነው ማድረግ ያለብህ ላላስፈላጊ ነገር የሚጠራው ጓደኛ አንተ መስታወቱ ነው ቢያንስ አንተ ዛሬ አላህ ምርጥ ቦታ አስገብቷል ያው በነፃ ነው የገባችሁት የከፈላችሁት ነገር የለም አሁን ስንወጣ ደግሞ ሸቅለን ነው የምንወጣው ሁሉም ዝግዘግቶ ነው የሚወጣው ዓለም ላይ በነፃ ገብተህ አትርፈበት የምትወጣው መስጊድ ብቻ ስለሆነ የዘፈን ኮንሰርት እኮ ከፍተኛ ገንዘብ ነው እንደ ዘንድሮ ያዘንኩበት የለም ሰው ሮቦታል የዘፈን ኮንሰርት የሴት ልጅ ዳሌ ለማየት የሴት ልጅ ታፋ ለማየት ያ ገንዘብ ግን ስንት ትውልድ የሚያድን ገንዘብ ነበር አሁን እኛ የሚያስፈልገን የምግብ ኮንሰርት ነው የሰደቃ ኮንሰርት ነው የሚያስፈልገው ቀይ ወጥ ሸቶት የማያውቅ ብዙ ሰው አለ መሀላችን ያንን ነው ማዘጋጀት የሚገባው ከነዚህ አይነት ጓደኞች ጋር ተባብረን መስራት ያለብን ይሄን ካረከ አላህ ረህመቱን ያወርድልናል እንጂ ለማይረባ ነገር ሞባይላችን ለመድከም አይናችን ቀልቶ መተኛት
6 ሰዓት ድረስ ማድረግ። አሁን 6 ሰዓት ቻቻት ተጻጽፈን እንዴ ነው ሱቢ የምንነሳ? አጥፎ አትድከም። የሚጠቅም ነገር ለሆነ ሰዓት ጎበዝ ሸቃይ ሆነ፣ ጎበዝ ነጋዴ ሆነ፣ ቢዝነስ ላይ ነው ማፍጠጥ ያለብን። ሰላት እንዳሰናበት ኪስ ገብቶ ሞባይል ማውጣት ቶ ቀስቀስ በል። ሮጠም አትውጣ ከዚህ ቤት፣ ቀስቀስ በል። ይደርሳል፣ አላህ ለአንተ የጻፈው ይደርሳል። ጊዜያችንን አላህ የሰጠን ወርቃማ ጊዜያችንን ዝም ብለን ማሳለፍ የለብን። ካሳለፍን ይሄን ወርቃማ ጊዜ አላህ ፊት እንጠየቃለን። ይሄን እድል ያላገኙ ብዙ ወንድሞች እህቶቻችን ስላሉ፣ ስለዚህ ዛሬ ከሰማነው የ35 ደቂቃ ትምህርት አንዷንም ቢሆን ከራት በኋላ አደራ እንድታስተላልፉ። ምን ነው እንድታስተላልፉ። በቃ ዛሬ ከባለቤቴ ጋር ፈታ አድርጋት፣ ፊትን ፈታ አድርገው። ማናሽ ጓደኛሽ እንዳትላት፣ ይሄ ፖሊስ ጥያቄ ነው። መጀመሪያ ፊትን የሰደቃ ፊት አድርገው። ሰላም አለይኩም ብለህ ገባ፣ አንኳኳ፣ ደስ እንዲላቸው። እስቲ ለነገ የሚጠቅመን ደግሞ ዛሬ እናውራ ብላ አውራ።